ክብር ይግባትና ድንግል ማርያም እመቤታችን ከመዓር ከወተት ይልቅ ስሟ ጣፋጭ የሆነ አምላክን የወለደች የብርሃን እናቱ እመቤታችን ማርያም እንደዚህ ብላ በጸለየች ጊዜ ምድር ተነዋወጠች፣ ድንጋዮች፣ ዓለቶች ተሰነጣጠቁ፣ መቃብራት የተዘጉ፣ በሮች ተከፈቱ። በዚህ ጊዜ 99ኙ ነገደ መላእክት ከአለቆቻቸው ጋር ከሰማይ ወርደው በግራ በቀኝ ቆሙ። ጌታ ኢየሱስ ክርስቶስም ከፀሐይ ከጨረቃ 7 እጅ የሚያበራ አራቱ ብርሃናት ከፊቱ ከኋላው እያበሩ እልፍ አእላፋት ትልፊት አእላፋት መላእክት በግራ በቀኝ ተሰልፈው ወረደ። እመቤታችን ማርያም ይህን ሁሉ ባየች ጊዜ ልጇን ወዳጇን በታላቅ ግርማ አየችው፣ ፈጽማ አደነቀች። ጌታ ኢየሱስም እናቱ ማርያምን ይህ ያስደንቅሻልን? 9 ወር ከ5 ቀን በማህፀንሽ የተሸከምሽ አይደለምን? አላት። ቡርክት ማርያምም እንዲህ ስትል መለሰችለት፣ ቀድሞ በዚያ እንኳን አላየሁም። የሰውን ስጋ ለብሰ በግዝፈ ስጋ በማህፀኔ ተሸከምኩ እንጂ ዛሬ ግን እጅግ በሚያስደነግጥና በሚያስፈራ በመለኮት ግርማ አየሁ። ጌታችንም መለሰ እንዲህ አላት፣ እናቴ ወላጄ ሆይ 9 ወር ከ5 ቀን በማህፀንሽ የተሸከምሽ ከመዓር ከሱከር ይልቅ የሚጣፍጥ ከበረዶ የነጻ ከገነት ፈሳሽ ውሃ ንጹሕ የሆነ ጡትሽን ያጠባሽ እናቴ ማርያም ሆይ ምን ላድርግልሽ ትፈቅጃለሽ? እነሆ የለመንሽውን ሁሉ የምትሽውንም እፈጽምልሻለሁና። ቡርክት ማርያምም ለልጇ ለወዳጇ እንዲህ ስትል መለሰችለት፣ ልጄ ወዳጄ ኢየሱስ ክርስቶስ ሆይ ተስፋዬም በመጠጊያ አንተ ነህ። እምነቴም ባንተ ላይ ነውና ገና በእናቴ ማህፀን ሳለ አንተ ጠበቅከኝ አጸናኸኝም። ለሁል ጊዜ መታሰቢያዬን አለኝታዬ አንተ ነህ። በኋለኛው ዘመን ትንቢቱ ሲፈጸም ሰዓቱ ሲደርስ በአንተ ፈቃድ በአባትም ፈቃድ ማህየው በሚሆን በመንፈስ ቅዱስ ፈቃድ ከኔ ተወልደሃልና ዛሬ ጸሎቴንና ልመናዬን ሰማኝ፣ አንደበቴንም ቃል አድምጥ። እኔ ወላጅ እናተ ማርያም የምነግርህ ሁሉ መታሰቢያን ስለሚያደርጉ በስሜ ቤተ ክርስቲያን ስለሚሰሩ አንተ የብርሃን ማህደር አዘጋጅላቸው። አቤቱ ስለ እኔ ስም የታረዘውን ያለበሰው እጅ ያልተሰራ እጹብ ድንቅ የሆነውን የማይጠፋውን የማያረጀውን እውነተኛውን ልብስ አልብሰው። አቤቱ ስለ እኔ ስም በሽተኞችን የጎበኘ ወይም የጠየቀ በቸርነትና በይቅርታ ጎብኘው። አቤቱ ስለ ስሜ ብለህ ለተራበ ያበላውን የሕይወት እንጀራ አብላው። ሰማያዊ በሆነ ማዕድም አስቀምጠው። ለተጠማ ያጠጣውንም በኤዶም ገነት ከሚፈሰው ሕይወት ውሃ አጠጣው። አቤቱ በእኔ ስም ያዘነውን ያረጋጋ፣ ነፍሱ ከስጋው በምትለይበት ጊዜ አጽናናው። ያዘነውና የተከዘውን ያስደሰተና ያጽናና፣ ስለ ስሜ ብለህ አስደስተው። እድል ፈንታውንም በዚህ ዓለም ሳሉ አንተን በምግባር በሃይማኖት ደስ ካሰኙ ቅዱሳን ጋር አድርገው። አቤቱ ምስጋናዬን የሚናገሩትን መጻሕፍት የጻፈ ያጻፈ በእኔ ስምም የጸለየ ሰማያዊ በሚሆን በአምደ ብርሃን ስሙን ጻፉ። በጸሎቱም ተማምኖ ይህን መጽሐፍ ባንገቱ ያነገተ በሰው ያልታሰበውን ዓይን ያላየውን ጆሮ ያልሰማውን መልካሙን ዋጋ ክፈለው። አቤቱ በስሜ የሚያምኑ ሁሉ ከሲኦል ሞት ነጻ የወጡ ይሁኑ ዘንድ ለምንሃለሁ እማልድሃለሁ። አስቦ መታሰቢያን ያደረገ ዝክሬን ያዘከረ በበዓሌም ቀን በምመሰግንበት ምስጋና የሚያመሰግንና የሚዘምረውን አቤቱ ዝማሬ መላእክትን አሰማው። ጌታችንም ይሁን እንደወደድሽ ይደረግልሽ አላት። በአንቺ ስም ቤተ ክርስቲያን ያሳነጸ የብርሃን ቦታ አዘጋጅለታለሁ። በመንግሥተ ሰማያትም ንጹሕ ማደሪያ ሰጠዋለሁ። ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ አቀርበዋለሁ። የታመመውንም በስምሽ የጎበኘ ታሞ በአልጋ ላይ በተኛ ጊዜ ጎበኘዋለሁ። ከዚህ ከማያልፈው ዓለም ወደማያልፈው ዓለም በሞት በተለየ ጊዜም መሪር የሆነ የሞት ጽዋ አላጠጣውም። ወደ መንግሥተ ሰማያትም እስኪገባ ድረስ አልለየውም። እርኩሳን መናፍስት በተከራከሩ ጊዜ እኔ ጠበቃ ሆነዋለሁ፣ በችግሩም ጊዜ ረዳት ሆነዋለሁ። ዳግመኛም በስምሽ ለታረዘ ለተራቆተ ያለበሰው በሰው እጅ ያልተፈተለና ያልተሰራ ህብሩ እጹብ ድንቅ የሆነ የሕይወት ልብስ አለብሰዋለሁ። የማይጠፋ የማይጠወልግ የሕይወት አክሊልም አቀዳጀዋለሁ። ስለ አንቺም ብሎ ከዕለት ጉርስ ለተራበ ያበላ ምድራዊ አይደለ ሰማይ የሆነ ሕይወት እንጀራ አበላዋለሁ። ለተጠማ ያጠጣ ከመዓር ከስኳር የሚጣፍጥ ከወተት እጅግ ነጭ የሆነ ከኤዶም ገነት ከሚፈሰው የሕይወት ውሃ አጠጣዋለሁ። በስምሽ ያዘነውን ያረጋጋ፣ ሐዘንና ችግር በደረሰበት ጊዜ እኔ አረጋገዋለሁ። በልቦ ያዘነውን የተከዘውን ያስደሰተ ስለ ስምሽ ብዬ በሰማያዊ አባቴ ፊት አስደስተዋል ደስ አሰኘዋለሁ። የምስጋናሽንም መጽሐፍ የጻፈ ያጻፈ እኔ በሕይወት መጽሐፍ ስሙን እጽፈዋለሁ። ስለ አንቺ መብራት ዘይት ዕጣንም ለቤተ ክርስቲያንም መባ የሰጠ እኔ ከፀሐይ ከጨረቃ ይልቅ 7 እጅ የሚያበራ መብራት በመንግሥተ ሰማያት አበራልታለሁ። ንጹሕ ውሃ መዓዛ ዕጣንም ስለሰጠ መዓዛውን ሽታውን እንደ መላእክት መዓዛ አድርገዋለሁ። ሴት ወይም ወንድ ልጁን በአንቺ ስም የሰሚውን በምድራዊና ሰዎችና በሰማያዊ መላእክት ዘንድ ከፍ ያለ ግርማ ሞገስ ያገኛል። ይቺ መጽሐፍ ካለችበት ቦታ እስከ ዘላለሙ ድረስ ምሕረት፣ ቸርነት፣ ተድላ፣ ደስታ፣ ጥጋብ ይሁን። ስምሽ በተጠራበት ስዕልሽም ባለበት መታሰቢያሽም በተደረገበት በስምሽም
በሚጸለይበት ቦታ ሁሉ እኩያን አጋንንት አይቀርቡም። በረቂቅ ሰውን የሚያሰቃዩ ጸሊማን ዛር ውላጆችም ይርቃሉ። ይቺን መጽሐፍ በክብር ይዞ ለሚጸልይ የጨለማ ኃይል አይጋርደውም። እርኩሳን መናፍስትም የቀትር አጋንንትም ሊቀርቡት አይችሉም። በሌሊትም በሕልም የሚያስደነግጡ በመዓልትም በእሾህ መውጋት ቢሆን በእንቅፋት የሚመሰሉ በእንጀራ ማሳነቅ ወይም በውሃ ጠላ በትልትነታ የሚመሰሉ በስካር በቁጣ የሚመሰሉ ልብን በመፋቅ በቃር የሚመሰሉ በጥርስ በሽታ አፍን በመብረር በራስ ምታትና በዓይን ሕመም ቢሆን የሚመሰሉ በልብ ሕመም ወይም በሆድ ቁርጠት የሚመሰሉ በንዳድ ወይም በወባይ በመንቀጥቀጥ ቢሆን የሚመሰሉ በባህርና በየብስ በእንጨት በድንጋይም ቢሆን የሚመሰሉ በእሳትና በዲን የሚመሰሉ በፍቅርና በሰላም ወይም በጠብ ቢሆን የሚመሰሉ በአራዊትና በአዋፍ ጩኸትም በፀሐይ ሐሩር ወይም በቁር በአመዳይ በውርጭ በነፋስ በጾስታ ኃይል ወይም በውሻ መንከስ የሚመስሉ በፉኝት መንደፍ ቢሆን በእሳት መቃጠል የሚመስሉ በሌሊት ጨለማ በቀን ብርሃንም የሚመስሉ እንዲህ ሁሉ አይቀርቡም። ይችን መጽሐፍ ጸሎት በንጹህ ሕሊና በቀን ልቦና የያዘ የቡዳ ዓይን አያስፈራውም። ይችን መጽሐፍ በምትደገምበት ቦታ ሁሉ እህልን የሚሰልቡ ሰላቢዎች፣ ሟርተኞች፣ መድኃኒተኞች በሌሊትና በቀን የዱር አራዊቶች የሚታየውም የማይታየውም በረዶ፣ ኩኩባ፣ አንበጣ ቢሆን ሊቀርቡ አይችሉም። በሬም ላምም ቢሆን ቢታመም ይችን ጸሎት ቢደግሙላቸው ክፉ በሽታ አይነካቸውም። ይችን መጽሐፍ በንጽህና ለሚይዘ ሁሉ ከደዌው አድነዋለሁ፣ ከሚያስጨንቅ ችግርም እሰውረዋለሁ። ደዌውም ለሕይወትና ለጤና ቢሆን እኔ ፈጥኜ አነሳዋለሁ። ኃጢአቴም ቢሆንበት ይሰረይለታል። ደዌው ለሞት የታዘዘ ቢሆን እኔ አስቀድሜ መላእክተ ብርሃንን እልክለታለሁ። ነፍሱንም በክብር ተቀብሎ ወደ እኔ ያመጧታል። ከሶስተኛ ሰማይም በደረሰ ጊዜ መናፍስት ርኩሳን አይቃወሟትም። ጸዋጋን አጋንንት ከሱ ጋር አይቆሙም፣ ሊቀርቡም አይችሉም። ዳግመኛ እኔ በዚህ አስፈሪ በሆነ ሰዓት ረዳት ሆነዋለሁ። እኔና የባሕርይ አባቴ አብ የባሕርይ ሕይወቴ የእውነት መንፈስ ጰራቅሊጦስ ወደ እርሱ እንመጣለን። 12ቱ ሊቃነ መላእክትም ከዝርግፍ ወርቅ ጋር የወርቅ ጥላቸውን ይዘው ይመጣሉ። ቀስተ ደመና በመሰለ በናርዶስ ሽቶ መብረቅን በመሰለ የእሳት ሰረገላ ሆነን ይችን ጸሎት የያዘ ሰው እንቀበለው ዘንድ እስከ 5ኛው ሰማይ ድረስ እንወርዳለን። በደረቴ አቅፌ ባሕረ እሳትን አሻግረዋለሁ፣ ወደ መንበረ መንግስቴም አቀርበዋለሁ። መንፈሳውያን የሰራዊት መላእክት አለቆችን ባዩ ጊዜ ደስ ይላቸዋል። ይችንም ጸሎት በንጽህና እየጸለየ የያዘ ሰው በክንፋቸው እያጨበጨቡ በእግራቸው እያሸበሸቡ ይቀበሉታል። በቅዱስ ወንጌል የተነገረውን አልሰማሽምን? 100 በጎች ያሉት ሰው ከ100 አንዲቷ ብትጠፋበት 99ኙን በዱር ትቶ የጠፋችውን በግ ሊፈልግ እንዲሄድ ባገኛትም ጊዜ በትከሻው ተሸክሞ ካልጠፉት ከ99ኙ በጎች ይልቅ ጠፍታ በተገኘችው በግ ደስ እንደሚለው ባልንጀሮቹና ጎረቤቶቹንም ጠርቶ የጠፋችው በግ ተገኝታለች፣ ደስ ይበላችሁ ይላቸዋል። እውነት እውነት እላችኋለሁ ንስሐ ከማይሹ ጻድቃን ይልቅ ንስሐ በሚገባ አንድ ኃጥእ ሰው በሰማይ ታላቅ ደስታ እንደሚደረግ። ሁለተኛም ይችን መጽሐፍ የሚደግማትና የሚይዛት ሰው ሰማያውያን የመላእክት ሰራዊት ደስ ይሰኛሉ። ከዚህ ከማያልፈው ዓለም ወደማያልፈው ዓለም ነፍሱ ከስጋው ተለይታ በምትወጣ ሰዓት ደብረ መንቅደሴን አወርሰዋለሁ። ከባሕርይ አባቴ ከአብ ከባሕርይ ሕይወቴ ከመንፈስ ቅዱስ ዘንድ አቀርበዋለሁ። ይችንም መጽሐፍ ካለችበት ቦታ ይቅርታ፣ ቸርነት፣ ምሕረት፣ ጥጋብ፣ ተድላ፣ ደስታ እስከ ዘላለሙ ድረስ ይሆናል። በእውነት ይህችን ጸሎት በተደገመችበትና በተነበበችበት ቦታ ንዳድ፣ እንቅጥቅጥ፣ በየአይነቱ ሁሉ በሽታ አይቀርቡም። ይችን የጸሎት መጽሐፍ በንጽህና ለያዘ እሱ ልጆቹን፣ ገንዘቡን፣ ሀብቱን እባርክለታለሁ። በዚህ መጽሐፍ አምኖ በንጹህ ልቦና በቅን ሃይማኖት አለ ጥርጥር በማየ ጸሎት የተጠመቀ የጠጣ መንገዱን የጠረገ በቤቱ መድረክ ላይ ረጨ። እኔ ጸሎቱን እሰማዋለሁ፣ እንደ ልቡም ፈቃድ አደርግለታለሁ። ሚካኤልና ገብርኤል ፈቃዱን ይፈጽሙለት ዘንድ ዘውትር ወደ እርሱ ይመጣሉ። ይችን መጽሐፍ በንጽህና የያዘ ሰው የሰራዊት መላእክት አለቆች ዘውትር እየመጡ ይጎበኙታል። እናቴ ማርያም ሆይ በሰማይና በምድሩ ይህን ሁሉ አስራት ተስፋ ሰጠሁሽ። ቡርክት ማርያም መርገመ ስጋ መርገመ ነፍስ የሌለባት እመቤታችን ቅድስት ኪዳነ ምሕረት ልጄ ወዳጄ ይህን የምትለኝ ሁሉ እውነት ነውን? አለችው። ጌታ መልሶ እናቴ ማርያም ሆይ በእግዚአብሔር አባቴ ክርስቶስ ስሜ በእውነት መንፈስ በጰራቅሊጦስ እውነት እንደሆነ ቃል ኪዳን ገባሁልሽ አላት። መልአከ ምክሬ በሆነ በሚካኤል የመውለዴን ዜና ባበሰረ በገብርኤል ቃል ኪዳን ገባሁልሽ አላት። ክንፋቸው 6 በሆኑ ምሉዓን አዕይንት በሆኑ መንበርን በሚሸከሙ 40 እንስሳ ኪሩቤል ቃል ኪዳን ገባሁልሽ አላት። አነዋወሬን በአንድነት ቅዱስ 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 እያሉ እያመሰገኑ መንበሬን በሚያጥኑ በ24ቱ ካህናተ ሰማይ ቃል ኪዳን ገባሁልሽ አላት። እልፍ ሆነው በቀኝ በሚቆሙ፣ እልፍ ሆነው በግራ በሚቆሙ፣ እልፍ ሆነው በኋላ በሚቆሙ፣ እልፍ ሆነው በፊቴ በሚቆሙ መላእክት ቃል ኪዳን ገባሁልሽ አላት። በእልፍ አእላፋት ብዙ የብዙ ብዙ በሚሆኑ ትጓን መላእክት ቃል ኪዳን ገባሁልሽ አላት። የፍጥረት ተቀዳሚ በሆነ በአዳም በልጆቹም በአቤልና በሴት በቃይናንና በመላልኤል ቃል ኪዳን ገባሁልሽ አላት። ዳግመኛ ምድርን በንፍር ውሃ
እንዳላጠፋት ኪዳነ ሰማይ ወምድር በሰጠሁት በባሪያዬ በኖህ ቃል ኪዳን ገባሁልሽ አላት። የትእዛዝ ጠባቂ የተቀዳሚ በኩር በሆነ በሴም ምሳሌ በሆነ በመልከጼዴቅ ቃል ኪዳን ገባሁልሽ አላት። ስለ ወዳጄ ስለ አብርሃም ስለ ባለሟሌ ስለ ይስሐቅ ዘሩን በ12ቱ ነገድ ከፍዬ ስላከበርኩት ስለ ያዕቆብም ቃል ኪዳን ገባሁልሽ አላት። በይሁዳና በፋሬስ በዮሴፍና በብንያም በሌዊና በይሳኮር በ12ቱ ነገደ እስራኤል ቁጥር ቃል ኪዳን ገባሁልሽ አላት። ንጹሐን ቅዱሳን በሚሆኑ በቀደሙ አባቶች ቃል ኪዳን ገባሁልሽ አላት። ጸሐፍተ ትእዛዝ በሆነ በሄኖክና በኤልያስ ቃል ኪዳን ገባሁልሽ አላት። 9 ወር ከ5 ቀን በተቀመጥኩባት ንጽሕት በሆነች ማኅፀንሽ ቃል ኪዳን ገባሁልሽ አላት። ጣፋጭነቱ ከመዓር ከስኳር ይልቅ የሚጥመው ንጹህነቱ ከኤዶም ምንጭ ውሃ ንጣቱ ከበረዶና ከወተት የበለጠውን ወተት መግበው ባሳደጉኝ ጡቶችሽ ቃል ኪዳን ገባሁልሽ አላት። ትእዛዜንና ሕጌን ባስተምሮ 15ቱ ነቢያት ሄሮስ ባስገደላቸው 144,000 የቤተልሔም ሕፃናት ቃል ኪዳን ገባሁልሽ አላት። የወንጌልን መንግሥት ለዓለም በሰበኩ ሐዋርያት ስለ እኔ ሲሉ ነፍሳቸውን ለሞት አሳልፎ ስለሰጡ 72ቱ አርድእት ቃል ኪዳን ገባሁልሽ አላት። ዙፋኔን በተዘጋጅባት ሉዓላዊት ሰማይ የእግሬ መረገጫ በሆነች በታሕታዊት ምድር ቃል ኪዳን ገባሁልሽ አላት። ነደ እሳት በሆነ በአርያም ሰማይ ቃል ኪዳን ገባሁልሽ አላት። በተሰቀልኩበት ዕፀ መስቀል እጅና እግሬ በተቸነከረበት ቀኖት ችንካር በጦር በተወጋው ጎኔ ቃል ኪዳን ገባሁልሽ አላት። በዕለተ ዓርብ በፈሰሰው ደሜ በሕመሜና በሞቴ 3 መዓል 3 ሌሊትም በከርሰ መቃብር ባደርኩበት ቃል ኪዳን ገባሁልሽ አላት። ከመቃብር ወጥቼ አዳምን ከነ ልጆቹ ከሲኦል ለማውጣት ወደ ሲኦል በመውረዴ በ3ኛ ቀን ከሙታን ተለይቼ ሙስና መቃብርን አጥፍቼ በመነሳቴ በ40ኛው ቀን ወደ ሰማይ በማድረጌ ዳግመኛም ዓለምን ለማሳለም በታላቅ ምስጋና በመጣበት ቃል ኪዳን ገባሁልሽ አላት። ክቡር በሆነ ደሜ ቅዱስ በሆነ ሥጋዬም ቃል ኪዳን ገባሁልሽ አላት። የሙሽራ ምሳል በሆነች በቅዱስ ቤተ ክርስቲያን ከዕለታት መርጬ የተወለድኩባት በተጠመቅኩባት ለሰው ልጅ ደህንነትን የምታስገኝ ትንሣኤንም በገለጥኩባት በስንተ ክርስቲያን ቃል ኪዳን ገባሁልሽ አላት። በደብረ ዘይት በተቀደሰው በጽዮን ደብረ መንግስቴም በመቃብሬ ቦታ በጎልጎታ ንጹሕ ብሩህ በሆነ ደምግባትሽ ንጹሐት ክቡራት በመሆኑ ልብሶችሽ በእነዚህ ሁሉ ቃል ኪዳን ገባሁልሽ አላት። እናቴ ድንግል ማርያም ሆይ የሰጠሁትሽን ቃል ኪዳን እንዳልነሳሽ አማኔ ብዬ በራሴ ማልኩልሽ። በአንቺ ስምም በሚቀደስበት ታቦት እኔ እረባለሁ፣ መስዋዕቱንም አሸታለሁ፣ እንደ አቤልም መስዋዕት እቀበለዋለሁ። መርገመ ሥጋ መርገመ ነፍስ የሌለባት እመቤታችንም መለሰች፣ አንተ ቡሩክ ነህ፣ ሰማያዊ አባትህ ቡሩክ ነው፣ የባሕርይ ሕይወትም መንፈስ ቅዱስን የተባረከ ነው አለች። ይህን ሁሉ በቸርነትህ ስለሰጠኝ አቤቱ ለአንተ ምስጋና ይገባል፣ ለቸር አባትህ ምስጋና ይገባል፣ ማየው ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ ድረስ አሜን። ጌታችን ኢየሱስ ክርስቶስም ለእናቱ ይህንን ነግሯት ከፈጸመ በኋላ ሰላምታ ሰጥቷት በታላቅ ምስጋና ወደ ሰማይ አረገ። እሷም እግዚአብሔርን ያመሰገነ ወደ ቤቷ ተመለሰች። እንዲህ ያለች፣ አቤቱ አንተ የተመሰገንክ ነህ፣ ስምም የተመሰገነ ነው። የመንግስትም ስም ይባረክ። ከመንፈስ ቅዱስ ጋር ክብር ጽል ላንተ ይገባል፣ ዛሬም ዘውትርም ለዘላለም አሜን። እመቤታችን ድንግል ማርያም ቃል ኪዳን የተቀበለችበት ጸሎት ይህ ነው። ቅድስት ኪዳነ ምሕረት በላም የተጠራችው በዚህ ምክንያት ነው። የቃል ኪዳኗን ታምራትና ኃይል እግዚአብሔር አምላክ እንዳከበራት ለመግለጥ በዚህ ዕለት እመቤታችንን እንድናከብር የቤተ ክርስቲያን መምህራን አዘዙን። እመቤታችን ድንግል ማርያም ሆይ በዚህ ቃል ኪዳንሽ ከተንኮለኛ ሰዎች እጅ ከጸዋጋን አጋንንት መከራ እኛን አገልጋዮችን አድኝ።